ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። በኬንያ የነዳጅ ጭማሪን በመቃወም አመፅ መቀስቀሱ ተነገረ። እስካሁን 4 ሰዎች ተገድለው ከ30 በላይ መቁሰላቸው ታውቋል። መላው ኬንያ ከዕለታዊ እንቅስቃሴ ውጪ ሆኗል። በኢራን ላይ አዲስ ጦርነት ለማስቀረት በፓኪስታን ንግግር እየተካሄደ መሆኑ ሲነገር፣ የአሜሪካው መሪ ከፍተኛ ወታደራዊ አመራሮችን ስብሰባ ጠርተዋል። አሳሳቢ ሆኖ በቀጠለው አዲሱ የኢቦላ ወረርሽኝ የሞቱ ሰዎች ቁጥር ከ100 በላይ መድረሱ ተነገረ። የአሜሪካ ዜጎችም ለበሽታው ተጋልጠዋል። የአሜሪካ መንግሥት ዜጎቹ ወደ ዲሞክራሲያዊት ኮንጎ እንዳይጓዙ አስጠንቅቋል። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። በኬንያ የነዳጅ ዋጋ ጭማሪን በመቃወም አመፅ መቀስቀሱ ተነገረ። በዋና ከተማ ናይሮቢና በሌሎች የሀገሪቱ ክፍሎች የትራንስፖርት አገልግሎት በመቋረጡ ስራ ተስተጓጉሏል። የንግድ ሱቆች ተዘግተዋል። ተማሪዎች ወደ ትምህርት ቤት እንዳይሄዱ ተደርገዋል። አሽከርካሪዎችና የመኪና ባለንብረቶች ስራ ማቆማቸው ሲነገር፣ ሰልፈኞች ከፖሊስ ጋር ተጋጭተዋል። እስካሁን በጥቂቱ 4 ሰልፈኞች ሲገደሉ ከ30 በላይ መቁሰላቸው ታውቋል። ከ400 የሚልቁ መታሰራቸውን። በኬንያ ታይቶ ባልታወቀ ሁኔታ በነዳጅ ላይ የ20 በመቶ የዋጋ ጭማሪ መደረጉን ተከትሎ ነው አመፅ የተቀሰቀሰው። እንደ ሌሎች የአፍሪካ ሀገሮች ሁሉ ኬንያም በዋነኛነት ነዳጅ ከባሕረ ሰላጤው ሀገራት ታስገባለች። የሀገሪቱ የትራንስፖርት ማህበር መንግስት ህዝቡን ከነዳጅ ዋጋ ጭማሪና ከአቅም በላይ ከሆነው የኑሮ ውድነት ቀውስ ለመከላከል ተገቢ ጥረት አላደረገም ሲል ወቅሷል። የህዝብ ትራንስፖርት በመቋረጡ በሺዎች የሚቆጠሩ መንገደኞች በዋና ከተማ ናይሮቢ ከፍተኛ መጉላላት እንዳጋጠማቸው ገልጸዋል። ለቢቢሲ ቃላቸውን የሰጡ ነዋሪዎች የትራንስፖርት ወጪና በአጠቃላይ የኑሮ ውድነቱን መቋቋም እንዳቃታቸው በመግለጽ የሀገሪቱ መሪ ዊልያም ሩቶን ስም በመጥራት የነዳጅ ዋጋ እንዲቀንሱ ተማጽነዋል። በተለያዩ የናይሮቢ ክፍሎች ፖሊስ ሰልፈኞችን ለመበተን አስለቃሽ ጢስ መተኮሱን ዘገቦች አመልክተዋል። የገንዘብ ሚኒስትሩ ለአንድ የሀገሪቱ ቴሌቪዥን በሰጡት ቃል በነዳጅ ላይ የተደረገው ጭማሪ አሳዛኝና የሀገሪቱን ኢኮኖሚ እንደሚጎዳም አምነው፣ ሆኖም አመፅ ማካሄድ ትክክል አለመሆኑን ገልጸዋል። ዓለም አቀፍ ችግር በውስጥ አመፅና ትርምስ እንዴት መፍታት እንችላለን በማለትም አጽንኦት ሰጥተዋል። በእርግጥ የነዳጅ ቀውስ ዓለም አቀፍ ችግር ሆኖ ሳለ ከነዳጅ ጭማሪ ጋር ተያይዞ የምግብና ሌሎች መሠረታዊ ዕቃዎች ዋጋ በኬንያና በበርካታ የአፍሪካ ሀገሮች በከፍተኛ መጠን እየጨመረ መሆኑ ይነገራል። ከዚህ አኳያ መንግስታት ከሸማቹ አቅም በላይ በየቀኑ እየተባባሰ ያለውን የዕቃዎች ዋጋ ጭማሪ መቆጣጠር አልቻሉም በሚል ሰፊ ትችት ይቀርብባቸዋል። ኢራን ዩራኒየም የማበልጸግ ስራዋን በፍጹም እንደማታቆም ዛሬም በድጋሚ ማረጋገጧ ተነገረ። የቴሄራን ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ ጦርነቱን ለማስቆም በፓኪስታን በኩል ንግግር መቀጠሉን በመግለጽ ሆኖም ዩራኒየም የማበልጸግ መብታችን በምንም መልኩ ለድርድር አይቀርብም ብሏል። በኢራን በኩል የተዘጋጀውን የሰላም ዕቅድ የአሜሪካ ባለሥልጣናት ውድቅ ማድረጋቸውን አስታውሷል። ይሄ የሚኒስቴሩ መግለጫም የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሰዓቱ እያለቀ መሆኑን የሚያመለክት ማስጠንቀቂያም ለኢራን መላካቸውን ተከትሎ ነው የተሰማው። ትራምፕ ጊዜው እየፈጠነና እያለቀ በመሆኑ ኢራኖች ስምምነት ለመድረስ ፍጠኑ ብለዋል በማኅበራዊ መገናኛቸው ባሰራጩት መልእክት። ትራምፕ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ትላንት ምሽት በስልክ ካወሩ በኋላ ነው ይህንን ፍጠኑ የሚለውን ማስጠንቀቂያም ለኢራን የላኩት ተብሏል። ከኢራን ዋነኛ ጥያቄዎች በሆርሙዝ መተላለፊያም ሕጋዊ መብት፣ በእርሷ በሚደገፉ የሊባኖስ ሄዝቦላህና ሐማስን በመሳሰሉ ቡድኖች ላይ የሚፈጸሙ ጥቃቶች እንዲቆሙ፣ በጦርነቱ ለደረሰባት ውድመት ካሳ ይጠቀሳሉ። አሜሪካና እስራኤል ኢራን ለሰላም የኃይል ማመንጫ የምትጠቀምበት አንድ ኒኩሌር ጣቢያ ብቻ እንዲኖራትና እስካሁን ያበለጸገችው ዩራኒየም እንዲወገድ የሚሉትን በግንባር ቀደም ያነሳሉ።
ይህ ሁሉ ሆነው በኢራን ላይ አዲስ ጦርነት ሊጀመር እንደሚችል አመላካች ሁኔታዎች እየታዩ ናቸው። ፕሬዝዳንት ትራምፕ በወታደራዊ አማራጮች ላይ ለመምከር ነገ ማክሰኞ ከፍተኛ የብሔራዊ ደህንነት አዛዦችን ስብሰባ መጥራታቸው ሲነገር የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ባልተለመደ ሁኔታ ጥቂት ሚኒስትሮችን ብቻ በጸጥታ ጉዳይ ላይ ለማወያየት ምሽቱን አስቸኳይ ስብሰባ መጥራታቸው ታውቋል። የኢራን መሪዎችም ሰፊ የወታደር ምልመላ ከማድረግ ጀምሮ የማይቀር ላሉት ጦርነት እየተዘጋጁ መሆናቸውን ዘገቦች አመልክተዋል። ትራምፕ በፓኪስታን በኩል ከቀጠለው የሰላም ንግግር አንድ አይነት ውጤት እየጠበቁ መሆናቸውንና ካልተሳካ ወታደራዊ አማራጭ እንደማይቀር ገልጸዋል። ወደ ሌላ መረጃ ስናልፍ አዲስ በተቀሰቀሰው ኢቦላ ወረርሽኝ የሞቱ ሰዎች ቁጥር 100 መድረሱ ተነገረ። 6 አሜሪካውያን ተጋላጭ ሆነው ተገኝተዋል። በዲሞክራሲያዊት ኮንጎ ተቀስቅሶ ወደ ጎረቤት ሀገሮች እየተሰራጨ ባለው ኢቦላ ወረርሽኝ 100 ሰዎች መሞታቸው ሲረጋገጥ ከ400 በላይ በቫይረሱ መያዛቸው ተመልክቷል። 6 የሚደርሱ አሜሪካውያን እዚያው ኮንጎ ውስጥ ለበሽታው ተጋላጭ ሆነው መገኘታቸውን የአፍሪካም የበሽታ መከላከያ ማዕከል ገልጧል። አንደኛው አሜሪካዊ የበሽታው ምልክቶች የታዩበት ሲሆን ሌሎች 3 ደግሞ ከፍተኛ ንክኪ ነበራቸው ተብሏል። የአሜሪካም የበሽታ ቁጥጥርና መከላከያ ተቋም ለቫይረሱ ተጋላጭ የሆኑ አሜሪካውያን እንዲወጡ ድጋፍ እንደሚያደርግ ሲገልጽ ምን ያህል እንደሆኑ ግን አልጠቀሰም። የአሜሪካ መንግስት በዲሞክራሲያዊት ኮንጎ የአሜሪካ ዜጎች አስተማማኝ የመቆያ ስፍራ እንዲገቡ ትራንስፖርት እያመቻቸ መሆኑን ሲያስታውቅ ዜጎቹ ወደ ዲሞክራሲያዊት ኮንጎ እንዳይጓዙ ማስጠንቀቂያ አውጥቷል። የዓለም የጤና ድርጅት በበኩሉ ይህንኑ አዲስ የተቀሰቀሰው የኢቦላ ወረርሽኝ የዓለም ጤና ስጋት ነው ሲል ትላንት ማወጁ ይታወሳል። አሁን በሽታው የተገኘባቸው ኮንጎና ኡጋንዳ ስርጭቱን ለመከላከል የድንበር ቁጥጥር እንዲያደርጉ መምከሩ ታውቋል። የአሜሪካ 2 ተዋጊ ጀቶች ትርኢት ላይ ሳሉ መላተማቸው ተነግሯል። 4 አብራሪዎች ለጥቂት ተርፈዋል። በአሜሪካም አይደሆ ግዛት ከሚገኝ አየር ኃይል ጦር ሰፈር የተነሱት 2 ጀቶች ትርኢት እያሳዩ ሳለ ድንገት ባልታወቀ ምክንያት አየር ላይ ተላትመዋል። 4 አብራሪዎች በፓራሹት ከነህይወታቸው የወረዱ ሲሆን በመልካም ሁኔታ ላይ እንደሚገኙ ዘገቦች አመልክተዋል። የጀቶቹ የእያንዳንዳቸው ዋጋ 67 ሚሊዮን ዶላር ገደማ እንደሚሆን ተነግሯል። በኢትዮጵያም ከ20 ቢሊዮን ብር በላይ ይደርሳል። የኩባ መንግስት አሜሪካም ወታደራዊ ጥቃት ለመፈጸም ሐሰተኛ ምክንያቶች እየፈለገች ነው ሲል ከሰሰ። ኩባም የፍሎሪዳን ግዛት መምታት የሚያስችል ድሮን አግኝታለች የሚል መረጃ መውጣቱን ተከትሎ አሜሪካም ጥቃት ለመፈጸም ፍላጎት አሳይታለች ሲል ከሷል። የኩባ ውጭ ጉዳይ ሚኒስቴር አንድ የአሜሪካ መገናኛ ብዙሃን ኩባም የአሜሪካ ግዛቶችን የሚመቱ 300 ድሮኖች ታጥቃለች ሲል ዘግቧል።